ትልቁ እቅዳቸው ዛሬ ተሳክቶላቸዋል። በተለይ አብርሃም እንግዲህ ቡዜ ቤት እንዲያርፍ ይፈልጉ ነበር። ያም ደግሞ ዋናው ምክንያታቸው ከሄርሜላ ጋር ቆንጆ ጊዜ እንዲያሳልፉ፣ በተለይ እነሱ የሚያስቡት ሄርሜላን እንደረሳት እንደማያስታውስ ነው። ግን እንደዛ አይደለም፣ እንደዛ አይደለም። ልጁ በጣም ዛሬም ጭንቀት ውስጥ ነበረ። ካስተዋላችሁት በጣም ሲጨቃጨቁበት እንደው ምንድን ነበር እያለ ያለው? እባካችሁ አትጨቃጨቁ፣ ችግር የለውም እዚህ መሆን አይደል ያለብኝ እዚህ እሆናለሁ እያለ ነበር። እና ሩታ እንግዲህ ያው ፍቃደኛ አልነበረችም። በመጨረሻም እንግዲህ ፍቃደኛ ሆና እሷም ወደ ቤቷን ለመሄድ ፈልጋለች። በነገራችን ላይ እናንተ እንደምታስቡት ሩታ የሆነ ነገር አድርጋበት ነው ምናምን እንደምትሉት ቢሆን ኖሮ ዛሬ ትታው አትሄድም ነበረ። ግን ያው አንዳንድ ጊዜ የምታደርጋቸው ነገሮች ሁሉ እልህ አለባት፣ አልበገርነት አለባት እና ከዛ አንጻር ነው እንጂ ሌላ ምንም ተደርጎበት ወይም ደግሞ የተደረገበት ኖሮ አይደለም። ግን በራሱ ሰዓት ስትረስ ውስጥ ራሱን የከተተው ራሱ ነው። ወደ ጭንቀት ውስጥ ወደማይሆን ነገር ውስጥ የቀየረው ራሱ ነው፣ አብርሃም ማለት ነው። ያ ደግሞ ራሱ ከእንደዚህ አይነት ነገር መውጣት እንዴት እንዳለበት ራሱ ነው የሚያውቀው። ለምን እዚህ ጋር አሁን ምርጫው በእጁ ነው ያለው ማለት አሁን ለሰዎች አብርሃም እንደታመመ አብርሃም ግራና ቀኝ ማስተዋል እንደማይችል ማለት እየተመለከትን ያለው እንደዛ አይደለም። ግን አሁን ላይም ምርጫው እሱ እጅ ላይ ነው ያለው። የራሱን ህይወት በራሱ መንገድ ማስኬድ ምን ማድረግ እንዳለበት ጠንቆ በጣም የሚያቀልል ነው። ነገራችን ላይ አብርሃም በጣም ጎበዝ ነው፣ ጠንካራ ነው። ስለዚህ ሩታን መርጧል፣ የልጁን እናት መርጧል አይደለ? ዛሬም ቢሆን እኔ ወደ ቤት መሄድ ፈልጋለሁ ብሎ ራሱ መናገር ይችል ነበር። ግን እሱም አሁን ላይ ኮንፊውስድ ሆኗል ማለት ግራ ተገብቷል። ለምን አሁን ላይ ውስጡ ላይ በጣም ስትረስ አለ፣ በጣም ጭንቀት አለ። ይሄን ነገር ደግሞ የፈጠረው ራሱ ነው። ገብታችሁ አይደለ? አንዳንድ ጊዜ ይሄ ባለማስተዋል ራሳችን ላይ የምንፈጥረው ችግር አለና እንግዲህ በተለይ ዛሬ ቡዜም በጣም ስትናገር ነበረ፣ ዳዊትም ሲናገር ነበረ። ምንድነው ሲናገር የነበረው? በጣም ራስ ወዳድ ናችሁ እያለ ነበር። በተለይ ሩታ ለምንድን ራስ ወዳድ የምትሆኙ? ልጁ አሁን ላይ የጤና ሁኔታውን መጀመሪያ ቅድም የሚያሳስበን። ያው ዛሬ ሩታም እንግዲህ አንዳንድ ቃላቶችን ተጠቅማለች። ምንድን ነው ማለት እኛ ልንዝናና ከሄድንበትም ቦታ የቀረ ነው በእናንተ ጭቅጭቅና ንዝንዝ ልጁን ወደማይሆን አቅጣጫና መስመር እንዲስት ያደረጋችሁት፣ ራሱን እንዲስት ያደረጋችሁት የእናንተ ጭቅጭቅ ነው እንጂ እኛ ልንዝናና የራሳችን ጊዜ ልናሳልፍ እየሄድን ሳለ ነው እንግዲህ ነገሮችን ያበላሻችሁት። ስለዚህ እኛ ወደዛ ነገ መሄዳችን አይቀርም የሚለው አማርኛ እንግዲህ ትንሽ አበሳጭቷቸዋል። የልጁ የጤና ጉዳይ አያሳስብሽም ወይ? ምንድን ነው ስለ መዝናናት የምታወሪው? ዶክተር ቢያንስ ለ5 ቀን ክትትል አለው ብላለች እያሉ እንግዲህ ምንም አይነት ክትትል እንደሌለው ነበር እኛም ትላንትና ዶክተር ስትናገር የሰማነው። በጣም አብርሃም በጤና ሁኔታ ላይ እንዳለና የምርመራ ውጤት ምንም አይነት ነገር እንደማያሳይ ግን ደግሞ ልጁ ፊዚካሊ ጭንቀትና ስትረስ እንዳለበት ያመላክታል። ስለዚህ ጭቅጭቅና ወከባ ካለበት ስፍራ ላይ መራቅ አለበት የሚል ነበር ፖይንቷ። ዛሬ ደግሞ ክትትል ያስፈልገዋል ብሏል። ክትትል ሲሆን አብርሃም የሚያስፈልገው ሰላማዊ ስፍራ ነው የሚያስፈልገው። ሰላማዊ ስፍራ ደግሞ ቤቱ ነው። በነገራችን ላይ የአብርሃምን ቤት ወይም ደግሞ የሩታን ቤት የምትመለከቱ ከሆነ ቤታቸው በሁለቱም ፎቶ ድምቅ ሽብርቅ እንዳለ ነው እስከ ክላሳቸው ጨምሮ ማለት ነው። ያ ደግሞ የሆነው እነሱ ሰላም ስለሆኑ ነው እንጂ አንድ ወይም ደግሞ ሁለት ባልና ሚስቶች ቢጣሉ እንደዚህ ነገሮች ቤት ውስጥ ላይቀመጡ ይችላሉ። ቢያንስ ሊቀነሱ እንኳን ይችላሉ። ግን እነሱ ቤት እንዳለን ያለውና ስለዚህ እነሱ ጋር የሆነ ግንኙነት እንዳላቸው እነሱ አንድነታቸውን ሞር እንዲያመላክት የሚያደርግ ምስል ነው ያ ምስል። እና እንግዲህ ትላንትናም ዛሬም ሎሬን አላየ ነው። በነገራችን ላይ በጣም ጎበዝ ናቸው። እንግዲህ 3 ቪዲዮ በአንድ ቀን የቀረጹት ካያችሁ ልብሳቸውም ሁሉ ነገራቸው ምንም አልተቀየረም እና በጣም የሚገርመው። በነገራችን ላይ ያው ከሰሞኑ ስቱዲዮ ዛሬ ስቱዲዮ ቀይሯል። የሰሞኑ ስቱዲዮ የምታውቁት ከሆነ ያቺ የምታምረው ቦታ የለችው እንግዲህ ኤሪያው ማለት ነው። በጣም ብዙ ልጆች እንግዲህ እዛ ጋር ነው ቪዲዮ ፖስት የሚያደርጉት ቀርጸው ማለት ነው። እንግዲህ የሄርሜላ ድርቅና በጣም ግራ የሚያጋባ ነው። የዛሬውም እንግዲህ በጣም ደስ ብሏታል። ለአንድ ቀንም ቢሆን እንግዲህ ትታ መሄዷ በጣም በቃ አይደለ እኔ ደስ ብሏታል። ለምን አሁን ላይ እንግዲህ እነሱ ምንድን ነው ያስቡት? አብርሃምን ብቻውን ስላገኙት ጥያቄ ለመጠየቅ ይመቻችኋል። ሩታም ደግሞ የምትፈልጉትን ነገር መጠየቅ ትችላላችሁ። ጭንቅላታችሁ የሚመላለሰውን ሀሳብ ለእሱ ማቅረብ ትችላላችሁ። በነፃነት መጠየቅ ትችላላችሁ እያለች ነበርና እነሱ ያው እኛ አሁን እሱ አይደለም ያሳሰበን ያለው የጤና ሁኔታ ነው። ማረፍ አለበት፣ ከራሱ ጋር መሆን አለበት። ከዛ በኋላ ነው ልጁን መምረጥም ያለበትን ከማጋ ይሁን የሚለው ነገር በኋላ ይደርሳል እያሉ ነበረ። ሄርሜላም እንግዲህ ምንም ልትፋተው አልቻለችም። አሁንም በቃ እንዴት ነው
ይሄንን የበታችነት ስሜት የተሰማት ያለው በተለይ ሩታ በምታቅፈው በምትስመው ሰዓት በምትይዘው ሰዓት በጣም ሄርሜላ ስትረስ ውስጥ እየገባች እየተመለከትኳት ነበረ። እና በእርግጥ ያው ይሄን ነገር አንቺም መቅመስሽ ወይ ደግሞ ስሜቱ መጋረሽ አሪፍ ነው። ከዚህ በፊትም እንደዚህ ነበር። አንቺ አብርሃምን ሊያውም እሷ ነፍሰ ጡር ሆና ስትተሻሹ ስትሰሚ ምን ስትይ ነበር? የዛን ሰዓት እንደውም እሷ በጣም ጎበዝ ጠንካራ ሴት ሆና ነው ምንም ያልሆነችው እኮ እንጂ እኮ ልክ እንደ አብርሃም እንደዚህ ደካማ ብትሆን ኖሮ እሷን ፌንት ትበላላ ነበር፣ ሊያውም ሁለት ነፍስ ሆና ማለት ነው። ስለዚህ እያንዳንዱ ነገር በእኛ ላይ ሲደርስ ነው ስሜቱን የዛኛውን ሰው የምንረዳው ማለት ነው። እና የእውነት አብርሃም ግን ነገሮችን አሁን ላይ ቆም ብለህ ብታስብ ከዚህ በላይ ባታራምደው እየሆነ ያለው ነገር አሪፍ ነው። አዎ አሁን ላይ በራስህ ምክንያትም ቢሆን በራስም ጊዜውን ስትረስ ውስጥ ገብተህ ጭንቀት ውስጥ ነው ያለው። ያ ደግሞ ራስህ ነው የፈጠርከው። ነገሮችን ለመሸሽ ስትል ያመጣኸው ሌላ ጣጣ ነው። እና ስለዚህ ቆም ብለህ ካስበህ ማድረግ ያለብን ነገር ማድረግ። ዛሬም ቢሆን ምርጫህን መርጠህ መሄድ ትችል ነበር። ግን ምናልባት ያው አንዳንድ ቤተሰቦቻችንንም ላለማስከፋት የምናደርጋቸው አንዳንድ ነገሮች አሉ። ከዛ አንጻር ይመስለኛል ያው ቤተሰቦችንም አላስከፋቸውም የሚል ይመስለኛል እንጂ እያንዳንዱ ነገር እንግዲህ ተኝቶ እየሰማ ነበር። በተለይ ዳኒ እንግዲህ በጣም ነበር ጓ ሲል የነበረው። በቃ እሱ በጣም አዋቂ በቃ ሁሉ ነገር እሱ እንደሚመለከተው እያወራ ነበር። ወታ ደግሞ እዚህ ጋር አንተ ምን የሚመለከት ነገር የለም፣ እኔ እዚህ ጋር ቤተሰብ አለ ቡዜንና ዳዊትን አክብሬ ነው እንጂ እኔ ስላንተ ግድም አይሰጠኝም፣ እኔ እናንተ ያው እንታወቃለን ነው እያለችው ነበርና ዳኒ እንግዲህ ምንድነው አሁን ላይ ፕላኑ ከሄርሜላ ጋር እንዲሆኑ ይመስለኛል። እንደዛ ነው ሀሳቡ እንጂ ታውቃላችሁ ከዚህ በፊት ከሩታ ጋር በብዙ አይነት መንገዶች ተጣልተውም ተጋጭተውም ሰላም ፈጥረውም ያውቃሉ። ግን የእውነት የዳኒ ባህሪ በጣም ግራ ያጋባል። የሆነ ኮምቢኔሽን ነው። አሁን ላይ ልክ ደርሶ ለአብርሃም የሚያስብ ለአብርሃም የሚጨነቅ ለአብርሃም የሚቆረቆር አይነት ሰው ነው እየመሰለ ያለው። ግን እውነታው ግን እንደዛ አይደለም። እንደውም የሚወጡ መረዶች ምንድን ነው እያንዳንዱ አሁን ላይ የሚፈጠሩት ነገሮች ላይ የእሱ እጅ እንዳለበት ነው እየሰሙ ያለሁትና የእውነት አንተ በአብርሃም ላይ እንደዚህ ተንኮልና ሴራ የምታቀድ ሰው ከሆንክ እውነት በጣም ብልግና ነው። ለምን አብርሃም ለአንተ በጣም መልካም ወንድም ነው። በተለይ ከካሜራ ጀርባ በጣም ጥሩ ግንኙነት እንዳላችሁ፣ ጥሩ ወንድማዊነት ግንኙነት እንዳላችሁ አውቃለሁ፣ ሰማለሁ። ያው ካሜራ ላይ ግን ለስራ ስለሆነ ልትናቆሩ ትችላላችሁ፣ ልትሰዳደቡ ትችላላችሁ። ግን ከካሜራ ጀርባ ግን ማንነታችሁ እንደዛ አይደለም። በነገራችን ላይ አብርሃም በጣም ቆንጆ ኳሊቲ ያለው ልጅ ነው። ከካሜራ ጀርባ እዚህ ካሜራ ላይ እንደዚህ ወይ ዝም ብሎ ወይ ደግሞ ሲናገር እንደምታዩት አይደለም። በጣም መልካም፣ በጣም ደግ፣ በጣም ትሁት የሆነ ልጅ ነው። እና ሩታን ብላለች ከዚህ በፊት ካስታውሳችሁ ሰሞኑን ቀዥቃዣና ምንድን ነበር ያለችው የተንቀለቀለች ልጅ በህይወቱ ገብቶ ነው እንደዚህ እሱም ቀልቃላና የተዘገበው እንጂ አብርሃም በጣም የተረጋጋና መልካም ሰው እንዲሁም ደግሞ በጣም ፈራ እግዚአብሔር ያለው ልጅ ነው። እሷ ከመጣች በተለይ ሄርሜላ ከመጣች ጀምሮ ነው በጣም ቀልቃላ፣ በጣም እንዴት ነው አይን አውጣ የሆኑ እያለች ነበርና እንግዲህ ምን ታደርጊዋለሽ፣ አንዳንዴ ከምን ጋር የዋለ ምን ይሆናል ይባላል አይደል እንደተረቱ። ስለዚህ እንግዲህ ብዙዎቻችሁ ሩታን እየወቀሳችኋት እየተናገራችኋት ያላችሁ ልጆች አላችሁ። ምንድነው ሩታ በዚህን ያህል ለምንድነው ራስሽን የማታስከብሪው? በቃ አንቺና እሱ እኮ ተፋታችሁ፣ አልተፈታችሁ፣ የፍቺ ወረቀት እጃችሁ ላይ አለ። ባለሽ አይደለም አሁን ላይ ባልነቱ አሁን ላይ ለሄርሜላ ነው። ስለዚህ ለምንድነው በዚህን ያህል ራስሽን የምታወርዱ እያላችሁ የምትናገሩ ልጆች አላችሁ። በነገራችን ላይ የሰው ልጅ ሰማን ቀደደ ማለት ተመልሶ አይገናኝም ማለት አይደለም። በተለይ የወለደ ሰውና በተለይ ደግሞ በመሀላቸው ልጅ ያለ ሰዎች ይገናኛሉ። እሱንም ደግሞ እነሱ ሁለቱም በይቅርታ ፈተውታል እኮ ነገሩ። በይቅርታ ፈተው በሰላማዊ መንገድ ልጃቸውን ለማሳደግ ወስነው ነው አይደል የመጡት። ግን ልጃቸውን ለማሳደግ በሰላማዊ መንገድ ደግሞ ሲመጡ በተለይ ቤተሰብ አልፈቀደላቸውም። በተለይ ደግሞ እዛ ጋር ከሄርሜላ ጋር የጀመረው ግንኙነትን ደግሞ ድንገት ስለሆነ እያቋረጠ ያለው እዛ ጋር ሄርሜላን በጣም ግራ ተጋብታለች። እንዴት በድንገት ሊሆን ይችላል ነው እንግዲህ ገብቷቸዋል አይደል? ያው ሚዛናዊ ስንሆን እንዴት በድንገት እኔ ምንም ሳላስቀይም ሊተወኝ ቻለ የሚለው እሷንም በጣም አሁን ላይ እልህ ውስጥ እንድትገባና ላለመለየት እየወሰነች ያለችው። አብርሃምም ጥፋተኛ ነው በእርግጥ መጀመሪያውኑ ማቅረብ አልነበረበትም። ሲያቀርባትም ደግሞ በዚህ አይነት ሁኔታ ባይሆን መልካሙ ደግሞ ከህይወቱም ሲያስወጣት ደግሞ በድንገት ባይሆን ኖሮ ነገሮች እንደዚህ ባልከበዱት ነበረ። ለምን ቀስ ብሎ ነገሮችን በመነጋገር በማሳመን ይሆን ነበር። እሱ ግን ነገሮችን ባንዴ ነው ለማቆም የወሰነው ማለት ነው። እና እውነት ነው ሄርሜላን ብዙ ጊዜ ትፈራ ነበር። በተለይ ሩታና አብርሃም ይታረቃሉ የሚል ስጋት ነበራት በውስጥ። ሁሌ ነው እንደዚህ አይነት ነገሮች የምታስበው። ዛሬ ላይ ደግሞ እንደዚህ አይነት ነገር ተፈጥሮ ስታይ አስባችኋል? በጣም ነው እንትን የሚለውና
ግን ደግሞ ዛሬ ቀን ላይ እኮ ወንድሟ ከሀገር እንደምትወጣ እያወራ ነበረ። ሁሌ ከሀገር እንደወጣች ነው በነገራችን ላይ በጣም ብዙ ዩቲዩበሮች እንግዲህ ትራቭል ማድረግ በጣም ለእነሱ ሲምፕል ነው። መኪና መግዛት በጣም ሲምፕል ነው። የሆነ ነገር ማለት ለእነሱ በጣም ሲምፕል ነው። ያው ላይ ፕሮሞሽንም ስለሆነ ይሁን አላውቅም። እና የእውነት ከሀገር ብትወጣና እኛም እዚህ ሚዲያው ላይ ያለው ነገር የሆነ ሰላም ቢፈጠር በጣም አሪፍ ነው። ለምን ወይ ደግሞ በራሷ በሆነ ስራ ብትመጣ አብርሃምን ብትተው። አንዳንዴ እኮ የምትወዱትን ነገር ትለቁታላችሁ፣ ነፃነቱን ትሰጡታላችሁ። ግን እሷ ግን እንደዛ አይደለም እያደረገች ያለችው፣ የሙጤ ነው እያለች ያለችው። እንግዲህ ነገ ምን ሊፈጠር እንደሚችል እንግዲህ አብረን የምናየው ይሆናል። ለ5 ቀን እንግዲህ ቡዜ ቤት እንደሚሆንና ቡዜ ቤት ሆኖ ክትትሉን እንደሚያደርግ ግን ደግሞ ለአንድ ቀን ነው ሩታ የፈቀደችው። ስትፈቅድም ግን ደግሞ ጠዋት መጥተው እንደሚወስዱት እየተናገሩ ነበር። ያው እንግዲህ ነገ ሲወስዱ ደግሞ የሚፈጠረው ነገር ቪዲዮ ያጋሩናል። የእውነት ሄርሜላ ወንድምሽ እንዳለው ከሀገር የምትውጭ ከሆነ የእውነት በሰላም ሄደሽ በሰላም የምትሄጂበት ሀገር እንድትኖር ምኞቴን። ለምን አንቺ በሰራሹ ስህተትና ጥፋት ብዙዎቻችን እየተሰደብን እየተወቀሰን ስላለን ማለት ነው። ትናንትና ወንድሟም እንዲሁ የሰራው ቪዲዮ አለ። ሚኪ ምንድን ነው ያለው? እህቴ በጣም ብቻዋን ነው ነገሮችን እየተጋፈጠች ያለችው፣ ቤተሰብ ካልመጣን እያለ ነበር። የእውነት ቤተሰቦቻችሁ በህይወት አሉ? በህይወትማ ቢኖሩ ኑሮ እኮ እያንዳንዱ ጊዜ ሚዲያ ላይ የሚሰሩትን አጸያፊ ስራ ይቃወሙ ነበር። ቤተሰብ አንዱ አካል እኮ ነው። እንደዚህ አይነት ስራ አንዱ አካላችሁ ነው እና ልጆቹን መቆጣጠር፣ ልጆቹን መገሰጽ የቤተሰብ ስራ ነው እና መቼም ይሄን የምሰሩትን ሶሻል ሚዲያ ላይ ማየታቸው አይቀርም። ያንን ነገር እንዴት አይቶት ነው ዛሬ ላይ መታው ምን ሊሉሽ? ማለት የትኛው ቤተሰቦች አንቺ ሄዳሮች አንቺ ኔኳሮች አንቺ ጋር ሽማግሌ እነሱ ጋር ሽማግሌ ተልኮ የትኛው ወግና ማድረግ ያሳይሻቸው ቤተሰቦች ናቸው ወደ አንቺ ጋር ሊመጡ የሚችሉት? እውነት በጣም እኮ ነው የሚገርመው። በእርግጥ አንዳንድ ያው ዩቱብ ላይ ብዙ ጊዜ ከእውነታዊ ይልቅ ውሸቱ ትንሽ ስለሚገን ለዛም ይመስለኛል ነገሮች ሰዎች የሆነ ግልብጥብጥ ያሉ ሀሳቦች የሚሆኑባቸውና እውነት ለመናገር አንዳንድ ጊዜ አስተዳደግም ይወስኗል። የሰው ልጅ ተቆንጥጦና በጨዋ መልክ ካደገ እያንዳንዱ የሚያደርገውን ነገር ይሉንታ ይዘዋል። የማይሆን ነገር አይሆንም ይላል እንጂ ዝም ብሎ እንዴት ነው ይሄ እንደፈለገ የሚሆን ሰው አለ አይደለ? በቃ ምንም ይሉንታ የሌለው ሼም የሌለው እንደዚህ አይነት ልጅ ናት ሄርሜላ ማለት ነው። ምንም የሚያነሳት ነገር የለም። ቆንጆ ናት፣ መልካም ናት፣ ምንም የሚጎላት ነገር የለም። ግን ስነ ምግባር በጣም አስጠሊታና ቀፋፊ ነው። ብቻ ልቦና እንዳይሰጥሽ እኔ ሁሌም ጸሎቴ ምኞቴን። ለምን አንቺ ባጠፋሽ ሁሎቻችንም ሴቶች ነው የምንሰደበው እና ፈጣሪ ልቦና ይስጥሽ። እንግዲህ ዛሬን እንግዲህ ቆንጆ ጊዜ ታሳልፊያለሽ ብለን ተስፋ እናደርጋለን ከአብርሃም ጋር ለምትፈልጊው ማለት ነው። እንግዲህ የኔ ተወዳጆች እስኪ እናንተም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ሰላም አላልኳችሁም ዛሬም አይደለም። እንግዲህ በያላችሁበት ሰላማችሁ ዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ባይ ባይ።